ፖይራዝ አማቾቹ ከሰውታል። እንግዲህ ልጅህን ማስመለስ ከፈለክ ከዚህ ነገር መውጣት ብለው ተናግረውታል። አያቱ አያት አሁን ላይ ፎቶግራፍ ተነስቶ እንግዲህ በመረጃ አስቀምጠዋል። ፖይራዝ ከሚሰራው ከስራ ባልደረባው ጋር በመሆንና ያንን ደግሞ ጋዜጠኛ በመላክ እንግዲህ እንዲከታተሉት አድርጓል ማለት ነው። በዚህን ሰዓት እንግዲህ ፖይራዝ አላወቀም። ብዙ ጊዜ ሲናንም ተከታትሎ ይህንን እውነት ይፋ ለማድረግ ሞክሮ ነበረ። ሲናን ግን በጓደኞቹ ምክንያት ስልኩ እንግዲህ ሽንት ቤት ውስጥ ጥለውበት በዛ ምክንያት ለፖይራዝ ለአባቱም መደወል አልቻለም። በመሀል እንግዲህ ከአይሴጉል ጋር ሆኖ በሚጓዝበት ሰዓት ፎቶ አንስተው ነበረ ጋዜጠኛዋ። እንግዲህ በሲናን አያት የተቀረጸ ፎቶዎች በዚህ መሀል እንግዲህ ሲናን እንደምንም ብሎ ይሄንን ፎቶ በእጁ እንዲያስገባ አድርጎት ነበረ። በእናት አያቱ ስም በእሷ ስልክ ደውሎለት ነበረ። እንግዲህ ለፖይራዝ ደግሞ ፖይራዝ ጋዜጠኛዋ ተከታትሎ ደርሶባት የወሰደው የአይሴጉልና የእሱ ፎቶ ብቻ ነበረ። በዚህ መሀል እንግዲህ ፖይራዝ አሁን ላይ ከባድ የሆነ ወጥመድ አዘጋጅተውለታል። ከባባ ጋር የተነሱትንም አንስታ የደበቀችውንም ሚስጥር ለሲናን አያት ሰጥተዋለች። ስለዚህ አሁን ላይ ሲናን ከባድ የሆነ ነገር ገጥሞታል ማለት ነው። ሲናን እንግዲህ አሁን ላይ ከአያቶቹ ጋር መኖር አልፈለገም። ፖይራዝ ደግሞ የቻለው ለልጁ ሲል ብዙ መስዋዕት በመክፈል ላይ ይገኛል። አያቱ ግን የልጅ የማሳደጊያው መብት አሁን ላይ ውድቅ ካላደረከው ይህንን ፎቶ ደግሞ ከወንበዴዎቹ ጋር እንደምትሰራ እኔ ይፋ አደርጋለሁ ብሎ እንግዲህ ለፖይራዝ አስፈራርቶታል። ሱንጉል እና ሳድረቲን እንግዲህ ተጣልተዋል። ሱንጉል የሳድረቲን ከባዱ ሚስጥሩ ደርሳበታለች። ይህንን የደበቀውንም የአድናንም ልጅ በመጥፎ እና በአሰቃቂ ሁኔታ እንደማይሆን ያደረገበት አንደኛውንም ነገር ደርሳበታለች። ያንን ቪዲዮ እንግዲህ ከሳድረቲን ጋር ስትጨቃጨቅ ነው ያገኘችው ሲዲውን። ሳድረቲን እንግዲህ አድናንም ልጅ እንደገደለው ታለች። በዚህ መሀል ሱንጉል ይሄንን ነገር እንግዲህ ሳድረቲን ብዙ ጊዜ ሁሉንም ነገር አይከታተላትም። በተለይ ሳድረቲን እሷንም ችላ ይላታል። ከሌሎች ሴቶች ጋር እንደሚወጣ በምሽት ተቀባብቶ እንግዲህ ሲወጣ በጣም ተበሳጭታ ነበረ። እንዴት ነው እኔ እንዴት ብላ ብዙ ጭቅጭቅ ፈጥራበታለች። እንግዲህ ሳድረቲን እንዳትጀምሪኝ ተይኝ እየገባው ስወጣ ምንድን ነው የምትጨቀጭቅኝ ብሎ ነበረ በጣም በመጥፎ ሲናገራት የነበረው። በዚህ ሰዓት እንግዲህ አሁን ላይ ደግሞ ፖይራዝ ሴማ ሁሉንም ነገር ደርሳበታለች። የሱንጉልና የፖይራዝ ትክክለኛ ግንኙነታቸውን ለማወቅ ሁሉንም ነገር በድብቅ ፖይራዝና እንግዲህ አይሴጉልንም አብረው እንዳልሆኑ በፊት ለፊት ለመጠየቅ ሞክራለች። ሴማ አሁን ላይ ፖይራዝና አይሴጉል አብረው ሆነው ጭፈራ ቤት ስላለቻቸው ወደ አይሴጉል ቤት ሄዳ እንግዲህ ፖይራዝ ደግሞ ወደ ባባ ጋር ልካው ነበረ። ባባ አሁን ላይ ፖይራዝንም በጣም እምነት ሰጥቶታል። ይሄ ነገር ደግሞ ሳድረቲን ሁሉንም ሰምቶታል። በጣም ተበሳጭቷል። ከባድ የሆነ ነገር እያሰበ ነው የሚገኘው። አሁን ላይ ደግሞ ሳድረቲን በአባቱ አልተፈለኩም በማለት ድጋሚ ሌላ ወንጀል ለመስራት ወደ አደንዛዥ ዕፅ ለመግባት እየሞከረ ነው የሚገኘው። ሳድረቲን በዚህ መሀል እንግዲህ አሁን ላይ ይፋ እያደረገ ያለው የተደበቀውም ሲዲ እንግዲህ ሚስቱ ልብስ ስታዘጋጅለት ጃኬት ውስጥ አግኝተዋለች። ይሄንን ነገር ቀስ ብላ ሲዲውን መክፈት ፈልጋ ትከፍተዋለች። ሳድረቲን እንግዲህ በአባቱ በጣም ተበሳጭቶ ነበረና ከፖይራዝ ጋር እኔ እንደ ልጅ አይካለውና በጣም እምነት ሰጥሃለሁ አምንሃለሁ ብሎ እንግዲህ ለፖይራዝ ባባ በጣም እንደሚወደውና እንዳመነውም ሲናገር ነበረ። ይሄ ነገር ደግሞ ሳድረቲን እርግጠኛነት ሆኖ ጆሮው ላይ ገብቷል። ይሄ ነገር ደግሞ ለሳድረቲን ውርደትና በአባቱ የማይፈለግ ልጅ ሆኖ ታይቶታል። ይሄ ነገር ደግሞ በጣም ተበሳጭቶ ነበረ። ሁሉንም ነገር ለማበላሸት ሞክሮ ነበረ። ሳድረቲን ገብቼ ሁሉንም እውነት እኔ ነገር ላስተካክለው ብሎ አባዬንም መጋፈጥ አለብኝ ብሎ አስቦ ነበረ። ሆኖም ግን ምንም
መረዳት እንደማይችለው ከገባው በኋላ እንግዲህ ሳድረቲን ወደ ሱንጉል ሄዷል። ሱንጉል ግን ያንን የተቀረጸ በሲዲ ቪዲዮ ኮምፒውተር ላይ እያየች ነበረ። ሳድረቲን ያንን ነገር ባየ ሰዓት ምን እያደረግሽ ነው ብሏታል። እሷም ደግሞ ምንም ማድረግ አልቻለችም፣ ደንግጣለች። ባሏ ያንን ሰው እንደዛ በአሰቃቂ ሲገላው ካየችው በኋላ እንዴት አደርጋለህ ብላለች። ሱንጉል ጠርጥራለች። እንግዲህ በባለፈው ላይ እንዲሁም የሱ ልብሱ ሸሚዙ ላይ ደም ነገር አግኝታ ነበረና ይህንን ነገር ደግሞ በስነ ስርዓቱ በቪዲዮ ስታየው እንግዲህ ሳድረቲን ሱንጉልን መጉዳት ጀምሯል ማለት ነው። ሱንጉል እንዴት እንደዚህ ታደርጊያለሽ ብሎ እሷ ላይ ቁጭቱን ይወጣባታል። በዚህ መሀል እንግዲህ ባባም ወደ እሷ መጥተዋል። ሳድረቲን በጣም ጎድቷታል። ሱንጉልንም በጣም ከባድ የሆነ ነገር ነው። እንግዲህ ባባም ሱንጉልን ደርሶ አድኗት ወደ አይሴጉል ቤት ተልካለች። አሁን ላይ አይሴጉልና ሴማ አብረው ብዙ አውርተው ነበረ። ነገር ግን አይሴጉል ጋር ስለ ፖይራዝ ብዙ ጥያቄዎች ጠይቃታለች። ይህንን ጥያቄ ደግሞ እንግዲህ አይሴጉል ፍቅር እንደያዛት ሴማ ተረታለች። ግን ደግሞ ወደ ፖይራዝ ሄዳ ሁሉንም ነገር ማፋጠጥ ፈልጋ ነበረ። ፖይራዝ እንግዲህ ከባባ ጋር ሆኖ እምነቱን ወስዷል። ሁሉንም ነገር ሴማ ለባባ ለመናገር ሞክራ ነበረ። ባባ ደግሞ ይሄ ነገር በጭራሽ በጣም እንዳመነውና እንደወደደው ተረታለች ማለት ነው። አሁን ላይ ደግሞ ፖይራዝ በሁሉም ቦታ አጣብቂኝ ውስጥ ገብቷል። በተለይ ደግሞ በሚስቱ አባት ቦታ ልጁን የማሰደጊያ መብት ካልተውክ ይሄ ነገር ሁሉንም ሚዲያ ላይ ተዋዋለው ብሎታል። ፖይራዝ እንግዲህ አሁን ላይ ለልጁ ብሎ በገባበት ስራ ውስጥ ይህንን ውሸት በድብቅ ከአይሴጉል ጋር ያለው ግንኙነት እንግዲህ ይፋ ወጥቶበታል። ስለዚህ በጣም ተጨንቋል ማለት ነው። አሁን ላይ እንግዲህ ባባ ስለ አይሴጉል እና ስለ ፖይራዝ ለመናገር መጥታ ነበረ። ሴማ ግን ባባ ስለ እሱ ጥሩነት ሲናገር ነገሩ በራሷ መንገድ መፍታት ጀምራለች። እንግዲህ ፖይራዝ እና አይሴጉል እንድትለያዩ ካልነገርካት ይሄ ነገር ሁሉም እኔ በራሴ እናገራታለሁ ብላለች ሴማ። አይሴጉል እና ሴማ እንዲለያዩ አሁን ላይ በጣም ከባድ የሆነ ተጽዕኖ አድርጋባቸዋለች። እንግዲህ አይሴጉል እና ፖይራዝንም ተገናኝተው ሁሉንም እንዲነጋገሩና ካሁን በኋላ በሁለቱ መሀል ያለው ነገር እንደማይቀጥል እንዲነግራት ተናግራለች። ሴማ ግን አሁን ላይ ያደረገችው ያለችው ምንድን ነው? ፍላጎቷ እንግዲህ ከፖይራዝ ጋር ከሱ ጥብቅ የሆነ ግንኙነት በአይን ብቻ ያላት ነው የሚመስለው። እንግዲህ አሁን ላይ ሴማ እያደረገች ያለችው ፖይራዝን ከወይዘሮ እንግዲህ ሴማ እያደረገች ያለችው ከአይሴጉል ጋር ለማለያየት ብቻ ሳይሆን ባባ እንዳይሰማ ብላ ነው። ነገር ግን ዛፈር ደግሞ እንግዲህ አበባ ገዝቷል ለሴማን ለመስጠት። አበቦች ለምን እንደሚጠቅሙት ታውቃለህ ብለዋል። በዛ አበባ ተበሳጭቶ እንግዲህ እንዲወረውረው አድርጎታል። አበባ እኮ ለጥቅም የተገዛ ነው በማለት እንግዲህ ለሴማ የገዛላትንም አበባው ባህር ውስጥ እንዲጥለው አድርጓል ማለት ነው። እንግዲህ ፖይራዝ ደግሞ ከባድ የሆነ ጭንቀት ውስጥ ገብቷል። አንደኛው በልጁ እንግዲህ በሲናን ጉዳይ ሁሉንም ነገር አብቅቷል። ይሄ ነገር መተው አለብህ፣ ካልተውከው አብቅቶልሃል ብሎታል። በጣም ተበሳጭቷል ፖይራዝ። ይሄ ነገር የሚደረግብኝ ለምንድን ነው ብሏል። እንግዲህ አሁን ላይ ፖይራዝ በጣም ውስጡ ስሜቱ ተጎድቷል። እንግዲህ ስለ አባቴ ብትኖር እኔ እንደዚህ አልሆንም ብሎ እንግዲህ ስለ አባቱ መከታ ትሆነኝ ነበረ፣ በሁሉም ችግሮች ታወጣኝ ነበረ እያለ እንግዲህ ፖይራዝ ስቃዩን ሲናገር ነበረ። የኮሎኔል ልጅ አሁን ላይ ሁሉንም ስለ ቤት ስራ በጠየቀው ሰዓት ስለ አባት የሚል ግለጽልኝ ብሎ በነገረው ሰዓት እንግዲህ በሱ ምክንያት ስለ አባቱ ሁሉንም ነገር ተናግሯል። ፖይራዝ የአባቱ ናፍቆት በጣም እንደከበደው እና እንግዲህ እያለቀሰ አባቴ ብትኖርና ከጎኔ ብትሆን ከዚህ ሁሉ ችግር ታወጣኝ ነበረ ብሎ ነበር። እንግዲህ ፖይራዝን በጣም ውስጥ ተነክቷል ማለት ነው። እንግዲህ ሁሉንም ሰው አሁን ላይ ፖይራዝ ላይ በጣም ከፍተኛ ጫና አድርጎበታል።
እንግዲህ ሰላም ውድና የተከበራችሁ ቤተሰቦቼ እንግዲህ ዛሬ ለልጄ የሚለውንም ድራማ እንግዲህ ዛሬ ይዤላችሁ የመጣሁት ይሄ ነበረ። እንግዲህ ፖይራዝ አጣብቂኝ ውስጥ የገባበት እና ደግሞ አይሴጉልንም እውነቱ ይነግራት ይሆን ወይስ ሴማንም ሁሉንም ነገር ለልጁ ሲል ምንድን ነው የሚያደርገው የሚለው አብረን የምናይ ይሆናል።